በዘፍጥረት መጽሐፍ ምዕራፍ 18 ላይ እናውጣና ቆመን የተወደደውን የእግዚአብሔር ቃል እንደዚህ እናነባለን። አለፍ እያልኩ ነው ማነበው። ምዕራፍ 18 ዘፍጥረት መጽሐፍ ቁጥር 1 ቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬት ዝቅ ብሎም እጅ ነሳ። ቁጥር 22 ሰዎቹም ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበር። ምዕራፍ 19 ቁጥር 12 ሁለቱ ሰዎችም ሎጥን እንደዚህ አሉት፣ በከተማዋ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ፣ ይህን ስፍራ ልናጠፋው ነው። ቁጥር 15 ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና 2 ሴት ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አስቸኮሉት። ሎጥም ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የ2 ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። ከፍና አርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከኛ ጋር የእግዚአብሔርን ቃል የምትካፈሉ ወገኖቼ፣ ዛሬ የምንካፈለው የእግዚአብሔር ቃል የእግዚአብሔር እጅ በሚል ነው። የእግዚአብሔር እጅ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር እጅ በብዙ ሰዎች ህይወት ውስጥ ሲሰራ ሲንቀሳቀስ ብርታትና ኃይል፣ ጉልበትና ድፍረት፣ ድንቅና ተአምራት ሲያደርግ በብዙ ቦታዎች ላይ ትመለከታላችሁ። አማኞችን ከሌሎች ሰዎች የሚለያቸው አብሯቸው የሚገለጥ የሚሰራ፣ ሲሄዱ የሚቀድማቸው ደግሞ የሚከተላቸው፣ ሲገቡ ወደ ገቡበት ሁኔታ ቀድሞ የሚገባ የእግዚአብሔር እጅ እንዳለ መጽሐፍ ቅዱሳችን ላይ ታያላችሁ። እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ፣ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ፣ ተመሳሳይ አይነት አስቤዛ፣ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ህይወታችን የድል የአሸናፊነትና የበረከት ፍጹም ፍርሃት የማያውቀው ፍጹም ድንጋጤ የሌለበት ሆኖ ካያችሁት ያ በአማኞች ህይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። ጉባኤው ልዩነቴ የእግዚአብሔር እጅ ነው ይበል። አሁን ዛሬ የማካፍላችሁ ቃል ለጸሎት ስለሆነ ቃሉን እየሰማን እየጸለይን ስለምንሄድ ልክ አፒታይቱ እንደተከፈተ ሰው ህይወታችሁ ላይ ልዩነት የሚያመጣ ከዚህ ቃል ጋር አብሮ ልክ ይላችሁ ብሉቱዛችሁን ኦን አርጋችሁ ዶክመንት ስትቀበሉ ከዶክመንቱ ጋር አብሮ ቫይረስ አንዳንዴ እንደሚመጣ ታውቃላችሁ። ልክ እንደዚሁ ዛሬ ይሄ ቃል ወደ እናንተ ሲመጣ ከቃሉ ጋር አብሮ የሚመጣ ኃይል ያለ ያገኛችኋል። አሁን እኔ ቃል ሳካፍል የትንቢት ቃል ሲሆን አሜን በለ። ይሄ የጴንጤቆስጤ ቤት ነው። አሜን እንድትል በልሳን እንድታወራ ከዚህ ቃል ጋር አብሮ የሚመጣ ኃይል ያገኛል። ደግሞ ዛሬ የሆነ ነገርህ ተለቆ በእጅ ይገባል። አው እንደዚህ በደንብ አፒታይቱ እንደተከፈተ ጉባኤ እንደ ኃያል ጉባኤ አሜን ባሉ። ምክንያቱም የሚስማማ ሰው ካለ እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም፣ ልብሳችን አይደለም። አንድ ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ህይወት ኦፕሬት ያደርጋል።
መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው። የእግዚአብሔር እጅ 24ቱ ብቻ ነው። ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሰበራል። እኔ አላውቅም፣ ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ሕይወታችሁ ይዘረጋል። አሜን ይባላል። ልክ መጽሐፉ ላይ እንደነገርኳችሁ 1800 ጊዜ በላይ እጅ የሚል ቃል ታገኛላችሁ። አብዛኛው የሰው እጅ ነው። ጥቂቱ 24ቱ ብቻ የእግዚአብሔር እጅ ነው። ስለዚህ ዛሬ የምጠይቃችሁ አብዛኛው በሰው ሕይወት ችግር የፈጠረ በሰው ሕይወት ምስቅልቅል ያደረገ ያስጠላ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደው። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደው። በጌታ በኢየሱስ ስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሃሌሉያ። መጽሐፍ በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 9 ሲናገር እንደዚህ ይላል፣ ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው። ይሄ ለጊዜው ነው። የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል። እኔ ጸልይላችኋለሁ በጌታ በኢየሱስ ስም 2017 ሳያልቅ ድል ቤታችሁ ይገባል። ድል ቤታችሁ ይገባል። በሆነ ጉዳይ የምስራች ትሰማላችሁ። በጌታ በኢየሱስ ስም ትሰማላችሁ። ጥቂት አላችሁ እዚህ ጉባኤ ለሊት ተነስቼ ቃሉን እያነበብኩ እየጸለይኩ እያሰላሰልኩ እያለ የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ። እጄን ወደ እናንተ ዘረጋለሁ። እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ምድር ኃይሏን ትሰጣችኋለች። ምድር ፖቴንሻሏን ትሰጣችኋለች። በጌታ በኢየሱስ ስም ይሄ ይሆናል። አንድ ጊዜ ጉባኤው ይጩና የእግዚአብሔር እጅ ይበል። ድገሙና የእግዚአብሔር እጅ ይበል። ደመናው ሙፍ ያደርጋል። የእግዚአብሔር እጅ በሉ። እኔ ስናገር እናንተ የእግዚአብሔር እጅ ትላላችሁ። እስራኤልን የመራ ባህሩን የከፈለ ፈረስና ፈረሰኛውን ያሰጠመ ሌዋታን እባቡን የቆራረጠ ሽባውን የተረተረ ሙታንን የቀሰቀሰ እውራንን ያበራ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ መራራውን ጣፋጭ ያደረገ ለመካኒቷ ልጅ የሰጠ የተረሳውን ያስታወሰ የተጣለውን የሚያነሳ አሜን። ተባረኩ። ቁጭ በሉ። እናንተ የእግዚአብሔር እጅ ስትሉ እኔ በተናገርኩት ቃል ሁሉ ላይ የሚሰራ የእግዚአብሔር መንፈስ እየነካችሁ ነው። ልክ እኔ ለመካኒቷ ልጅ የሰጠ ስል የእግዚአብሔር እጅ ስትሉ በጌታ በኢየሱስ መካንነት ይቆማል። ጭንገፋ ይቆማል። እስራኤልን ያሻገረ ሲባል የእግዚአብሔር እጅ ስትሉ ዛሬ ከሆነ ነገር ትሻገራላችሁ። ኢየሱስ ጌታ። አዎ። ስለዚህ አጠገባችሁ ያለውን ሰው ተዉትና ወደ እግዚአብሔር ቃል በደንብ እንገባለን። ወዳጆች የእግዚአብሔር እጅ ሲመጣ በሰው ሕይወት ምን እንደሚሆን ዛሬ እንካፈላለን። ምንም ነገር ስለፈለግን አይሆንም። አሁን ባነበብኩላችሁ በእግዚአብሔር ቃል መሰረት ልክ የሎጥ ሕይወት ላይ እንዳያችሁት ማለት ነው። ልክ ሎጥን ከነበረበት ሁኔታ ያወጣና የረዳ የእግዚአብሔር እጅ ለኛም ያስፈልገናል። ወዳጆቼ አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 18 እና 19 ላይ የምትመለከቱት ነገር ምንድን ነው? በአጭሩ ልተርክላችሁ። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት።
አብርሃም ቀትር ሆኖ ሳለ በመምሪያ አድባር ስር ተቀምጦ ነበር ይላል። ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበረ እና ድንገት 3 እንግዶች በመንገድ ሲያልፉ አብርሃም አያቸው። እነዚህ 3 እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፣ አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል፣ አትዘግይ፣ አንተንና ያንተ የሆነውን ከዚህ ከተማ ይዘህ ውጣ። በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ። ስለዚህ ምህረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በል ይሉታል፣ አስቸኩለውታል። ሊመጣ ያለ ጥፋታል። ደግሞ አንተን ስፔሻል የሚያደርግህ ሞገስ አግኝታል፣ ምህረት አግኝታል። ለአንተ የጸለየልህ፣ ለአንተ በእግዚአብሔር መቀፊት የቆመ ሰው አለና ቶሎ ውጣ። ቤትን፣ ልጆችን፣ ሚስትን፣ ቤተሰቦችን፣ አማቾችም ካሉ ይዘውጣል። የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም። ለመውጣት እኮ ተስማምቷል፣ እሺ ብሏል። እንደውም መጽሐፉ ሲናገር እንደዚህ ይላል፣ ጌቶች ይላል፣ ቃሉን አንብቡት። ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም አለ። ምክንያቱም የነገሩት አንድ ጉዳይ ነው፣ ቶሎ ብለህ ከዚህ ከተማ ውጣ አሉት እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያዩ ተራራው ትልቅ ነው እና ራሱን ሲያይ እዚህ ጥፋት እየመጣ ቢሆንም ወደ ተራራው ግን ሮጬ መውጣት የምችልበት ጉልበት የለኝም፣ አልችልም፣ ጌቶቼ አልችልም። ጥፋት እየመጣ እንደሆነ አውቃለሁ ግን አልችልም። የሚገርማችሁ እንደዚህ ይሉታል፣ ቶሎ በል፣ ቶሎ ውጣ፣ አትቆይ፣ ቶሎ አትዘግይ ብለው ይሉታል። እና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋ አላሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማል። ለዘገየ ሰው አቅም ጉልበት ላጣ ሰው የሚያስፈልገው የሚረዳው ጉልበት ነው። እና ለዚህ ይሄንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበረ። ዛሬ ማለዳ ብሎኛል ጌታ፣ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣል። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ in the mighty name of Jesus ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያልፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል።
ልቀቁና አሜን በሉ። በደንብ በጌታ በኢየሱስ ስም መፍጠን ይሆንላችኋል። አሜን ነው። እስቲ ጩሁና አሜን በሉ። የእግዚአብሔር እጅ በሉ እስቲ። ተባረኩ። ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ በእኔ ላይ ነበረች፣ የእግዚአብሔር መንፈስ ወሰደኛል፣ አጥንቶች በሞሉበት ሸለቆ አገባኛል። አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ። እውነቴን የምነግርህ ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል። ወይኔ ወይኔ እኔ አምናለሁ፣ በእርምጃም አምናለሁ። አት ዘ ሴም ታይም ግን በመለኮታዊ ፍጥነት አምናለሁ። በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ። እኔ ጸለይኩላችሁ በኢየሱስ ስም በጊዜ መድረስ ይሁንላችሁ። የእግዚአብሔር እጅ የእግዚአብሔር እጅ ወዳጄ፣ የእግዚአብሔር እጅ ለእያንዳንዳችን ያስፈልገናል። የእግዚአብሔር እጅ ለእያንዳንዳችን ነው የሚያስፈልገን። ለመሰለ የእግዚአብሔር እጅ ረጅም ነው። የእግዚአብሔር እጅ የማይደርስበት ቦታ የለም፣ የማይገባበት ሁኔታ የለም። የሰው እጅ የማይደርስበት ቦታ አለ፣ የማይገባበት ሁኔታ አለ። አንዳንድ የምታውቃቸው ሰዎች እጃቸው ረጅም ከመሰለ ተሳስታል። ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው፣ የሚደርሰው እስከ ፍርድ ቤት ነው፣ የሚደርሰው እስከ ሆነ ሚኒስቴር መስሪያ ቤት ነው። ኢትዮጵያ ውስጥ በጣም እጁ ረጅም እስከ ቤተ መንግስት ነው። ከዛ በላይ አይረዝምም። ይገርማል። የእግዚአብሔር እጅ ግን እጁ ረጅም ነው። የማይገባበት ሁኔታ የለም፣ የማይደርስበት ቦታ የለም። አሁን አንተ እዚህ እየጸለይክ ውጭ ሀገር ያለ ዘመድህ በኢየሱስ ስም ይፈወሳል። የትኛውም አይነት ሁኔታ ይስተካከላል። የእግዚአብሔር እጅ ወደ ሁኔታ ይገባል። ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል፣ ነገራችሁ ይለቀቃል። ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል፣ በራችሁ ይከፈታል። በደም ጩሁና አሜን በሉ። ይሄ የመጽናናት ጉባኤ ነው። ይሄ የኃያላን ጉባኤ ነው። ይሰማል። አርብ እንማራለን። እሁድ የመጽናናትና የኃያላን ጉባኤ ነው። ሰው በደንብ አድርጋችሁ ስሙኝ። ለእያንዳንዳችን የእግዚአብሔር እጅ ያስፈልገናል። የባለስልጣን እጅ አይደለም፣ የባለ ሀብት እጅ አይደለም። የባለስልጣንና የባለ ሀብት እጅ የሚችለው አለ፣ የማይችለው አለ፣ የሚገባበት አለ፣ የማይገባበት አለ። የእግዚአብሔር እጅ ግን ይገርማል። ፈርዖን ቤት ይገባል፣ ባቢሎን ይሄዳል። የእግዚአብሔር እጅ የማይገባበት የለም። የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ ልክ እንደዚህ በጌታ በኢየሱስም ጸለይኩላችሁ። ዛሬ የእግዚአብሔር እጅ ወደ ሁኔታችሁ ይገባል፣ ወደ ቤታችሁ ይገባል፣ ወደ ኑሯችሁ ይገባል። አልሰለቸኝም እናንተ ማገልገል። ይገርማችኋል፣ አልሰለቸኝም። እንደውም ሳያችሁ እበረታለሁ። አምላካችሁ መንፈስ ያበረታኛል። ስለዚህ የሚስማማ ሰው ካለ እንደውም መጽሐፍ ሲናገር እንደዚህ ይላል፣ ላታካቻ የሚከፍታል የሚዘጋ የሌለዋል፣ የሚዘጋ የሚከፍት የሌለዋል። ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ፣ ነገራችን እንዲዘጋ እንዲቋረጥ። እኛ ግን አንድ ነገር እናውቃለን፣ አምላካችን እጁ ብርቱ ነው። ይከፍታል፣ የሚዘጋ የለም፣ ይዘጋል፣ የሚከፍት የለም። ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል። አሜን ነው ወይ? ጻፉ እንደዚህ ብላችሁ የእግዚአብሔር እጅ ያስፈልጋችኋል። ቢኮዝ የእግዚአብሔር እጅ የማይገባበት ቦታ፣ የማይገባበት ሁኔታ፣ የማይደርስበት ቦታ የለም። ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች። የእግዚአብሔር እጅ የሰለለውን ጉልበት ትሰጠዋለች፣ ለሞተው ሕይወትን ትሰጣለች፣ የተበላሸውን ታስተካክላለች። ለምንድን ነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጀብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በሕይወታችሁ ታዩታላችሁ። ወይኔ የእግዚአብሔር እጅ በሕይወታችሁ ታያላችሁ። ኋላ ላይ ያለው ሰው በደንብ አድርግና አሜን በል። የእግዚአብሔር እጅ ድንቅና ታምራት ታደርጋለች። ወዳጆች
ከጥፋት ጉድጓድ ከረግረግ ጭቃ ያወጣል የእግዚአብሔር እጅ። በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስቦ የሚያወጣው እጅ ነው። ደግሞ ይገርማቸዋል የእግዚአብሔር እጅ ከጥፋት ጉድጓድ ከረግረግ ጭቃ ብቻ ሳይሆን የሚያወጣው በከፍታ ላይ ታቆማለች፣ አረማመድን ታጸናለች። አውጥቶ አይደለም ሜዳ ላይ የሚለቅ ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። ከዛ በኋላ እንደዚህ ይላል፣ አረማመድን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገሥታቶችን እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ እንደወደቁ እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣችሁ እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል። ዛሬ ወደዚህ ቤት ዛሬ የመጣው መልእክት እንዳለ አምነ ከሆነ እመነኝ፣ ኢኮኖሚ ካንተ እጅ ይወጣና እግዚአብሔር እጅ ይገባል። እግዚአብሔር እጅ ይገባል። ታያለ በጌታ በኢየሱስ ስም። ኢዮብ እንደተናገረ መስማትን ሰምቼ ነበረ፣ አሁን ግን ዓይኔ አየች እንዳለ በጌታ በኢየሱስ ስም ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላችኋል። ዘንድሮ ማየት ይሆንላችኋል። አሜን ነው ወይ? ሴ አሜን። አሁን ከሞቀ ያለው አማራጭ ሙቀት ከውስጥ መጨመር ነው። የውጩን ሙቀት ለመቋቋም ከውስጥ ሙቀት ነው መጨመር ያለበት። ይሄ እንደሆነ ጴንጤ በቃሉ ጉዳይ ላይ ኮምፕሮማይዝ አላረግም። እዚህ የደረስኩትም አሜን እያልኩ ነው። አምላኬ እጁን አውቀዋለሁ። የጌታን እጅ አውቀዋለሁ። አሜን ነው ወይ? ሴ አሜን። ደግሞ እንደዚህ ነው ልንገርህ፣ እግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለእናንተ ሲደረግ ታያላችሁ። አልሰማችሁኝም ያልኩትን እስከ ዛሬ ለሌሎች ሰዎች ሲደረግ የሰማችሁ ሰዎች ለእናንተ ሲደረግ ታያላችሁ። በቃ ልመርቃችሁ፣ ስትሞሸሩ ታያላችሁ፣ ስትከብሩ ታያላችሁ፣ በከበረ ሰረገላ ላይ ስትወጡ ታያላችሁ። ሄሎ መጽሐፍ ሲናገር እንደዚህ አለ፣ በጊዜው ከፍ እንዲያደርግ ከእግዚአብሔር እጅ በታች ራሳችሁን በጊዜው ምን እንዲያደርግ የእግዚአብሔር እጅ ከፍ የሚያደርግ ማን? ወይኔ ከፍ የሚያደርግ ማን? ጨምር። ከፍ የሚያደርግ ማን? የሚባርክ ማን ነው? አንታቻቻ አሜን ነው ወይ? ሴ አሜን። ተባረኩ። ስማ፣ እኔ ቃሉን እያነበብኩ ቃሉን እያጠናው እኔ እናንተን እስቲ እንደዚህ በሉ 45 እንደዚህ እግራችሁ እንደዚህ አርጉ። አጣምሩ። አዎ ጎሽ ሲያምርባችሁ ይኸው እንደዚህ ያደርጋችሁ። ቃሉን እያነበብኩ እንደዚህ ይላል ዘፍጥረት መጽሐፍ። እንዴ ሎጥን ውጣ ብሎ ቢሉት ቢያስቸኩሉት ምን ቢሉት ሰውየው ቁጭ አለ። ተራራውን አየና እኔማ ወደዛ ማምለጥ አልችልም፣ መሄድ አልችልም። አንተ ካልቻልከኝ አንችላል። አንተ ስላልወጣ አብራ አጠፋ አትችልም። የሎጥን እጅ አለ፣ የሚስቱን እጅ አለ፣ የሁለቱን ሴት ልጆች እጆቻቸው ይዘዋል። አወጡት። አጥፋቸው ነው 45 ሄሎ እግዚአብሔር ምስክሬ ነው። ይሁን አሁን መቼ ነው ከዚህ ሁኔታ መውጣው የምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ይዘረጋላችኋል። የሰማኝም የተስማማም ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም ከእጥረትና ከውጥረት ያወጣችኋል።
ወደ ሰፊ ስፍራ ያወጣቸዋል። አሁን ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥነው እጅ። ቆይሽ እኔ ስጠይቃችሁ እናንተ መልሱ። ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥን እጅ በሉ። ለዘገየ ሰው ምንድነው የሚያስፈልገው? ለዘገየ ሰው ምንድነው የሚያስፈልገው? በር ለተዘጋበት ምንድነው የሚያስፈልገው? የሚከፍት እጅ። ነገሩ ለተያዘበት ምንድነው የሚያስፈልግ? የሚያስለቅቅ እጅ። በጌታ በኢየሱስ ስም ይሆንላችሁ። አሜን ነው። እሺ የእግዚአብሔር እጅ ወደ ህይወታችሁ ሲመጣ ምን እንደሚሆን ልንገራችሁ። 11 ነጥብ ነግራችኋለሁ። የመጀመሪያ ይሄ እየጸለየ ላለ ሰው ብቻ ነው ይሄ መልእክት። ጌታ ሆይ ለሚል፣ አባ ለሚል፣ የኔ ጌታ ለሚል ዛሬ ለምን እዚህ ጉባኤ መጣው ካልሽ በቃ መልእክቱ ይሄ ነው። አንቺ እዚህ ቁጭ ብለሽ ይኸውልሽ በሮችሽን እየከፈተ ያለ እጅ አለ። ከጥፋት እያስመለጠሽ ያለ እጅ አለ። አንደኛ የእግዚአብሔር እጅ ወደ ሰዎች ህይወት ሲመጣ የሚያደርገው ነገር አንደኛ የተወሰደብህን ነገር ያስመልስልሃል። የተወሰደብህን ነገር አውቀም ይሁን ሳታውቅ፣ ፈልገም ይሁን ሳትፈልግ፣ አቅም ኖሮ ይህም አቅም አጥተህ ያንተ የነበረ የምታውቀው ዛሬ ግን የሌለ ስንት ነገር እንዳለ አላውቅም። ከእግዚአብሔር የተቀበልከው ገና በልጅነት እግዚአብሔር ሰጥቶ የነበረ የጸሎት ህይወት፣ የአምልኮ ህይወት፣ የሥራ የተለያየ ጉዳይ በተለያየ ምክንያት የተወሰደባችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ያን ጠላት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችኋል። ያስመልስላችኋል። በደንብ አድርጋችሁ አሜን ባሉ። የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ይላል። ፍልስጤማውያን የእግዚአብሔርን ታቦት ከአቤኔዘር ማርከው ወሰዱት። ከዛም ደግሞ ወደ አሽዶድ ይዘው መጡት ይላል። ወደ አሽዶድ የእግዚአብሔርን ታቦት ይዘው መጡ ይልና ቃሉ ሲናገር እንደዚህ ይላል። በአሽዶድም በዳጎን ቤተ ጣዖት አስቀመጡት ይላል። ከዛም በማግስቱ ሲመጡ ይላል ዳጎን በግንባሩ ተደፍቶ አገኙት ይላል። ከዛ ቀና አርገው አስቀመጡት። the next day የእግዚአብሔር ቃል ሲናገር የእግዚአብሔር እጅ የእግዚአብሔር ታቦት ዳጎንን ሁለት እጁን ቆርጦ በግንባሩ ተርትሮ ደፋው። እንደገና ሶስተኛ ቀን ሲመጡ ዳጎን እንደገና በግንባሩ ተደፍቷል። ቀና ሲያረጉት እንዳይሆኑ ሆኖ ጎማምዶ ጥሎታል። ከዛ እንደዚህ ያሉ ወደ ጌት ምድር ውሰዱታል። ወደ ጌት ምድር ይዘው ሲሄዱ መጽሐፍ ሲናገር እግዚአብሔርም ከሕፃናት እስከ ሽማግሌ በእባጭ መታቸው ይላል። ህዝቡ ጮሁ። ከዛም ወደ አቃሮን ውሰዱታል። የአቃሮን ህዝብ እንደዚህ ያሉ ልታስጨርሱ ነው አሉ። መጽሐፍ ሲናገር አንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ላይ ይሁን እኔን የእግዚአብሔር እጅ ጠነከረችባቸው፣ የእግዚአብሔር እጅ በረታችባቸው። ከዛ አቃሮን ጋር ሲደርሱ እንደዚህ ያሉ በቃ መልሱት፣ ይሄንን ታቦት መልሱት ወደ አቤኔዘር አሉ። የእግዚአብሔር እጅ ዛሬ ማለዳ ገና ወደ አንተ ልመጣ ስል የእግዚአብሔር መንፈስ እንደዚህ ብሎኛል። በጠላታችሁ ላይ የእግዚአብሔር እጅ ዘንድሮ ይበረታበታል። እማያዳግምት እግዚአብሔር ይመታላችኋል። አሜን። በደንብ አድርጋችሁ የተወሰደባችሁን ነገር ያስመልስላችኋል። መጽሐፉ እንደዚህ ይላል፣ የእግዚአብሔርም እጅ ጠነከረችባቸው። ይገርማል። እንደውም ይላል በጌት ምድር እግዚአብሔር አምላክ በእባጭ መታቸዋል። አንድ አሜን የሚል ሰው ካለ ዘንድሮ እግዚአብሔር ጠላትን ይመታዋል። ግድ የለም መተተኛ፣ ደጋሚ፣ ሟርተኛ በደንብ ስላለ አንተ አሜን በል። በኢየሱስ ስም ይመታል። ነቅነቅ አርግና አሜን በል። ታቦቱ የመባረኪያቸው ከእግዚአብሔር ጋር ላላቸው ህብረት ምልክታቸው ስለነበረ ታቦቱ ተማረከባቸው። የዛን ጊዜ የእግዚአብሔር እጅ የእግዚአብሔር እጅ የተወሰደብን ነገር ስለሚያስመልስ አንድ ጊዜ በአሽዶድ ከዛ በጌት ከዛ በአቃሮን የእግዚአብሔር እጅ በረታችባቸው። የሰው እጅ
ይገርማል። ሊሰጥህ ይችላል እንጂ የተወሰደብን አይመልስም። የሚሰማኝ ካለ አሳ ነባሪውም ታዞ ዮናስን ቢች ዳር እንደተፋው በጌታ በኢየሱስም ይሁን በረከትን የበላውን አውሬ እግዚአብሔር ዘንድሮ ያስተፋ። ማንም ይሁን ማንጮህና አሜን ባለ ያስተፋ። ይመለሳል። ሰላም ይመለሳል። ደስታ ይመለሳል። ሳቅህ ይመለሳል። ሳቅህ ይመለሳል። የድሮ ጨዋታ ፈገግታ ይመለሳል። ስራ ይመለሳል። ሰላም የወሰደው ነገር ይመለሳል። አሁን ስማኝ፣ ኢየሱስ ጌታ ነው። በመሰረቱ የተወሰደብህ ነገር ሲወሰድብህ ወይ ተዘናግተህ ሳታቅ እያወቅ ስላልቻልክ በተለያየ መንገድ ሊወሰድብህ ይችላል። ተዘናግተህ ሊወሰድብህ ይችላል። እግዚአብሔር እዩኝ እኔን ያ ሲዝን ማለት የፍልስጤም ህዝቦች የበረቱበት ሲዝን ነው እና እስራኤላውያን ተዋግተው ታቦቱን አያስመልሱትም። ስለዚህ ውጊያው የራሱ የእግዚአብሔር ሆነ። እኔ እንደውም መጽሐፉን ሳነበው ደስ ያለኝ በአሻዶድ ዳጎንን የኔ ጌታ ሁለት እጁን ቆርጦ ጣለው እና አምላካችን ያሉት ዳጎን በሚቀጥለው ቀን ቀና ሲያደርጉት እጅ የለው ቆርጦታል። እኔ የዛ ሰዓት ይመስለኛል እጁን ሲቆርጠው ድጋሚ እንዳይወስድባቸው አድርጎ የመለሰው። ክረምት እየመጣ በጋ እየመጣ ነገርን የሚወስድ ካሁን በኋላ እንዳይወስድ መድኃኒዓለም እንዲቆርጦ ይገላግላል። አንደኛ እንደዚህ ያለ መጽሐፉ የእግዚአብሔር እጅ ጠነከረችባቸው። ቆይ አንዴ በሉት እስቲ የእግዚአብሔር እጅ ጠነከረችባቸው በሉ እስቲ። ሴት ሞገስ ሰጣችሁ። የእግዚአብሔር እጅ ጠነከረችባቸው በሉ እስቲ። ሁለተኛ የእግዚአብሔር እጅ ሲመጣ ምን እንደሚውል ልንገርህ። ይሄ ያንተ መልእክት ነው። ይመለሳል ጌታ። የእግዚአብሔር እጅ ሁለተኛ መቻልን ይሰጣል። በሐዋርያት ሥራ መጽሐፍ ምዕራፍ 11 ከቁጥር 19 እስከ 21 ስታነቡ አማኞች በመከራና በስደት ውስጥ ነበሩ፣ ተበታትነው ነበር። ነገር ግን በሚገርማችሁ ሁኔታ ለብዙ ሰዎች ወንጌልን ማድረስ ቻሉ። እንደውም የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 19 እስከ 21 ሲናገር የጌታ እጅ ከነሱ ጋር ነበረች፣ ብዙ ሰዎችም አምነው ወደ ጌታ ተመለሱ አለ። የነበሩበት ሁኔታ ወንጌልን ለማድረስ የማይመች ሁኔታ ነበረ። ሐዋርያት አማኞች በስደት ውስጥ ነበሩ፣ በመከራ ውስጥ ነበሩ። ነገር ግን ይገርማል ዛሬ መቼ ተያዝን? ስደት ተነስቶባቸው እየተንከራተቱ ከቤት ከቀያቸው ወጥተው በማይመች ስደት መከራና መበታተን ውስጥ ሆነው ወንጌልን ለብዙዎች ማድረስ የሚችሉበት አቅም የሚችሉበት ጉልበት መቻል ሰጣቸው። የእግዚአብሔር እጅ በማይመች ሁኔታ ውስጥ መቻልን ይሰጣል። አሁን እንዴት እያላችሁ ያላችሁ ሰዎች የእግዚአብሔር እጅ ያስችላችኋል። አሁን እኮ ብዙዎቻችሁ የሆነ አልቻልኩም የምትሉት ነገር አላችሁ። አልቻልኩም በዚህ ሁኔታ መቀጠል፣ አልቻልኩም በዚህ ሁኔታ ማገልገል፣ አልቻልኩም በዚህ ሁኔታ መኖር፣ አልቻልኩም በእንደዚህ አይነት ሁኔታ በመከራ ውስጥ በስደት ውስጥ አሁን ልንገር ስማኝ፣ በመከራና በስደት ውስጥ እያለፍ አንተ ምን በላው ምን ጠጣው የሚለውን ነገር ማሰብ ትተህ ከዛ አልፎ መለኮታዊ ነገሩን እግዚአብሔር ባንተ መስራት እንደሚያስችል መጽሐፉ እንደዚህ ይላል። የእግዚአብሔር እጅ ከነሱ ጋር ስለነበረች የእግዚአብሔር እጅ ከነሱ ጋር ስለነበረች ስደተኛ ሆነው በገቡበት ከተማ አፖስቶል ሐዋርያ ነው የሆኑት። ከነሱ ጋር ስለነበረች ሽባ ይተረተራል፣ የሞተ ይነሳል፣ ብዙዎች አምነው ወደ ጌታ ይመለሳሉ። ሰዎቹን ሲጠይቋቸው ከቀያቸው ተፈናቅለዋል። በእንደዚህ አይነት ሁኔታ ውስጥ ሰው ማገልገል አይደለም ኑሮ ይከብደዋል።
እንዴት አድርጌ እንደምነግራችሁ አላውቅም። መቻልን ይሰጣል ብዬ ስላችሁ አሁንስ በቃኝ ያላችሁ ያላችሁ ሰዎች እንደ አዲስ ያስጀምራችኋል። እኔ እናንተም ብሆን ወንበሩን ሰብሬ ከፍላለሁ ነበር ምለው። ምቀኛ ሸረኛ ካሁን አቆመ ብሎ ሲጠብቅ እንደውም አንተ ቆይ እንደዚህ በባረካችሁስ ቆይ ስማ፣ የሙሴ እናትና የሙሴ አባት ሁለቱም በግብፅ ምድር በባርነት ነበሩ። የሙሴ እናት ቢሮዋ የት ነው ካልከኝ ጭቃ ረገጣ። የሙሴ አባት ቢሮ የት ነው ካልከኝ ጭድ ሰብሳቢ ነው። እሱ ይሰበስባል፣ እሷ ትረግጣለች። ከዛ ሰብስቦ ሲያመጣ ጭዱን በተን ያረጉና አብረው ይረግጣሉ። ብራዘር ሰው ጭቃ እየረገጠ እንደዚህ እየረገጠ ትዳር ያስባል? የሙሴ እናትና አባት እንዴ ተጋብተው መሰለኝ የወለዱት። ሰው ጭቃ እየረገጠ እኔ የሚመስለኝ የሙሴ አባት፣ ምክንያቱም ሙሴ የተወለደ የት ነው? ግብፅ። የሙሴ አባት ጭቃ እየረገጠ የሙሴ እናትን አጠገቡ ባገት ሲገናኝ አይ ላቭ ዩ በጣም ነው የምወድሽ ባይዘው ታምራለሽ። ምን አልከኝ? ሁለቱም አንተ በደንብ እየረገጥክ ይላል አንድ ግብፃይ፣ ሁለቱ ይረግጣ። ሰው ጭቃ እየረገጠ ትዳር ያስባል? ጭቃ እየረገጠ ልጅ ለመውለድ ያስባል? አሁን የሆነ ቻሌንጅ ውስጥ ሆነ ህይወት ካሰብክ የሚያስችል እጅ አለ። እየሰማኝ ያለ ሰው ካል ዘንድሮ እግዚአብሔር እንደዚህ ይላል፣ አይደፈርም የተባለውን የምትደፍርበት እጅ እግዚአብሔር ይሰጣል። አይሞከርም የተባለው ባንተ ይሞከራል። አይደረግም የተባለው ባንተ ይደረጋል። ባክጩና አሜን ባል። ገቢህን እንዳትሞክረው። ገቢህን አይተው፣ ትምህርትን አይተው። አሁን ስራ እንደሌለ፣ አሁን በስራ ማጣት ውስጥ ሆነ ትዳር ታስባል። እንደዚህ ለራስህ የምትቀይረው ጃኬትና ጫማ የለም፣ አገልግሎት ታስባለህ። የስ የእግዚአብሔር እጅ የማይቻለውን ያስችላል፣ የማይደፈረውን ያስደፍራል፣ የማይደረገውን ያደርጋል። እኔ ሻሸመኔ በነበርኩ ጊዜ ለየት ከሚያደርገኝ ነገር አንዱ በማንኛውም አጋጣሚ ሚስቴ አዲስ አበባ ከላከችኝ አዲስ አበባ መጥቼ ይገርማል መኪና መሸጫ ውስጥ ገብቼ እላለሁ። አልሰማኝ በቃ እንደዚህ እንደምለው የሙሴ እናትና አባት እዝ እንዲሉ መኪና መሸጫ ውስጥ ገብቼ በኔ ኢኮኖሚ በኔ ደረጃ የማይሞከር መኪና ጠይቃል። በኔ ኢኮኖሚ በኔ ደረጃ የማይደፈር ቤት ያለው እና ለመሰል እማቀው ነገር አለ። ከኔ ጀርባ የሀብታም እጅ የለም፣ የባለስልጣን እጅ የለም። የአምላክ እጅ ከኔ ጋር አለች። በጌታ በኢየሱስ እጅ ባፍ የሚያስጭን ነገር እግዚአብሔር አድርጎ ያሳያቸዋል። አሜን። በኢየሱስ ጩና አሜን በሉ። በኢየሱስ ሰማ። እኔ ታውቃላችሁ፣ እኔ በጣም ፎርማል ነገር እንደምወድ ታውቃላችሁ። ዲሲፕሊን ያለው ነገር ወዳለሁ። መንፈስ ሲመጣብኝ ግን ፕሮቶኮሌን ይጥላል። ምን ልፈልጌ ነው? መጽሐፍ እንደዚህ ያለ የጌታ እጅ ከነሱ ጋር ስለነበረች ብዙ ሰዎች እያመኑ አስቻላቸው። This is impossible ሲሉ God is the God of impossible. God is not the God of possible. God is the God of impossible. እንደውም መርቃል በቅምቅም አያቶች ባንተ ዘር ሆኖ ማያቅ ነገር ባንተ ቤት ይሁን። በእናንተ 9 ቅምቅም 10 11 15 10 ምናምን አንቺ አንደኛ ነሽ። እንደዚህ ነው የሚባለው። አይ ሪሲቭ ኢት አለች። በቃ this is የሙሉ ወንጌል አባል መቻልን ይሰጣል። ሰው በኃይሉ ድል አያረግም አለ። ኦኬ ሶስተኛ፣ አንደኛ የእግዚአብሔር እጅ ምን ያደርጋል? የተወሰደብን ነገር አብርሃም ተወስዶበት ነበር። ሚስቱ
አስመልሶለታል። ሄሎ ዳዊት ተወስዳበት ነበር። ደግሞ ሲያስመልስልህ የተወሰደብን ብቻ አይደል ጨምሮ ኢየሱስ። አሁን እዚህ ቁጭ ብለህ እንትና ቢረዳኝ አትበል፣ እንትና ቢያግዘኝ አትበል። አሁን እዚህ ቁጭ ብለህ አሜን ማለት ያለብን እንደዚህ ጌታ እጅ አባ ይህ እጁ ለሃይ አውቶሪቲ ነው። ኢየሱስ ጌታ። ሶስተኛ በጣም ሚስጥር የሆነ ቃል ነው የምነግራችሁ። ለሰው እንዳትናገሩ፣ እዚህ ላለ ሰው ብቻ ነው። ይሄ ሚስጥር ቃል ነው። ሚስጥር ጠብቁ፣ ታማኝ ሁኑ። ታማኝነታችሁ በዚህ ይለካል። ሶስተኛ የእግዚአብሔር እጅ ተጽዕኖ ፈጣሪ ያደርጋል። ተጽዕኖ ፈጣሪ ያደርጋል። ይኸውልህ የእግዚአብሔር ቃል በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 10 ሲናገር ያቤዝ አንድ ጸሎት ጸለየ። አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅ በላዬ ላይ ትሁናል። መባረክን ባርከኝ፣ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶሚኔት የማደርግበት፣ እኔ ገፈር የማደርግበት የኔን ቴሪቶሪ። መባረክን ባርከኝ ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት፣ እኔ ገፈር የማደርግበት። እጅ በላይ እጅን ጫንብኝ እጅን። አቤቱ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬንም አስፋ፣ እጅ በላይ ላይ ትሁን ማለት ሎርድ አምጣና እጅን በኔ ላይ አድርገዋል። በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደርግ እጅ በላያችሁ ላይ ይሆናል። ስማ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረጋ አልችልም። እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማድረግ አልችልም። እንድትሰማ እንድትደመጥ የሚያደርግ ተጽዕኖ ፈጣሪ ገቨርናንስ የሚሰጥ የእግዚአብሔር እጅ ነው። የሚስማማ ሰው ካለ እጁን ላይ ውላ ያድርግ። በጌታ በኢየሱስም የእግዚአብሔር እጅ በላያችሁ ላይ ትሆን። ገዢ የምታረግ እጅ በላያችሁ ላይ ትሆን። መሪ የሚያረግ እጅ በላያችሁ ላይ ይሆን። ተሰሚ የሚያረግ እጅ በላያችሁ ላይ ይሆን። ወይኔ ሚለው ታደራ ላይ ኢየሱስ ጌታ። አሁን ይሄ ነገር ደስ የሚል መቼ መስል ይሄ ነገር ደስ የሚል የያቤጽን ታሪክ ስታጠና፣ ያቤጽ ማለት ምንም ያልነበረው ሰው ነበር። የህይወት መንገዱ በጣም በችግር የተሞላ ሰው ነበር። የተገፋ ሰው ነበር። ሳይፈለግ የተወለደ ሰው ነበር። ግን እንደዚህ አለ። እግዚአብሔርም ልመናውን ሰማው። ምን ማለት ነው? ባጭራ መባረክን ባረከው። የለመነው እጁን ነበር። እጁን በላዩ ላይ አደረገ። አቤቱ ግን ግዛቴን አስፋል። እንደውም ቀጥሎ ሲናገር እንደዚህ ይላል፣ ከስቃይና ከመከራ ጠብቀኛል። አይገርምም? ከስቃይ እና ከጉዳት ጠብቀኛል። እጅ እስቲ አንድ ሰው እጅ ይበል። አሁን ማንቸስተር ቢባል ከዚህ በላይ ተላል። እስቲ እጅ በል። ድገምና እጅ በል። እስቲ ይኸውልህ እጁ በላይ የእግዚአብሔር እጅ በላይ የሆነች ሰው ኢንፍሉዌንሻል ሲመጣ ብቻውን ነው የሚሰማው። የ3000 ሰረገላ ኮቴ ነው። እግዚአብሔር ከሱ ጋር እጁ በላዩ ላይ ያደረገለት ሰው መሬቱን ስትሰምዳው ስትመታው ድምድምታው ይሰማል። ሄሎ ብራዘር፣ ተጽዕኖ አፍንጫ አይደለም። ተጽዕኖ ዲምፕል አይደለም። ተጽዕኖ ቁመት አይደለም። ተጽዕኖ የትምህርት ደረጃ አይደለም። ተጽዕኖ የእግዚአብሔር እጅ ውጤት። ለዚህ ነው ከ100 አገር በላይ ንጉስ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ።
የልማታዊ ባለሀብት ልጅ፣ የባለስልጣን ልጅ ጠዋትና ማታ በጣም አገር የሚንከባከባቸው ሴቶች መጥተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር እምታድግ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ አማርጣ ማትለብስ እማትቀባ አስቴር የምትባል ሴት ስትመጣ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ ወደዳታል። ልዩ የሆነ ቦታ ሰጣታል። አሁን የእግዚአብሔር እጅ የእግዚአብሔር ሞገስ ባንተ ላይ ሲሆን እውነቴን ነው የምነግርህ፣ ሳትቀባ ትሸታለህ፣ ሳትለብስ ታምራለህ፣ ሰዎች ይገዙልሃል፣ በትራቸው የነገስታት ይዘረጋልሃል። አንተ ጩሁና አሚን በል። ግድ የለም ሌላውን ተወው፣ አንተ በደንብ ጩሁና አሚን በል። የነገስታት በትር ይገዛልሃል፣ በኢየሱስም ይዘረጋልሃል። የእግዚአብሔር እጅ ተጽዕኖ ፈጣሪ ታረጋለች። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አሁን ለምሳሌ እዚህ ቤት እየሰማኝ ያለ ሰው ካለ እየሰማሽ ነው? እማዬ እየሰማኝ ነው? ዛሬ እሁድ ወደዚህ ስትመጣ ምን ቃል እንደምትከፈል አታውቅማ። ጌታ ግን አዘጋጅቶልህ ነበር። ኦኬ፣ ከዚህ ሁሉ ቃል ውስጥ ይሄን ካንተ ከላከልህ አትጠራጠር። ከሚቀጥለው ቀን ጀምሮ እጁ ባንተ ኦፕሬት ያደርጋል። በጌታ የጸና እጅ ካንተ ጋር ይሆናል። በጌታ በኢየሱስም ይሆናል። ቆይ ወደ ውስጤ ስለመጣ ይሄን ቃል ልንገራችሁ። እንደቆማችሁ ልንገራችሁ። ዮሐንስ ወንጌል 10 ከ27 እስከ 29 ይመስለኛል። ቆይ አታምቡት። ይሁን እኔ ምን ነው የሚለው? በጎቼ ድምፄን አይደል ይከተሉኝም፣ ያውቃሉ ይከተሉኝም አይደል የሚለው። ከዛ እንደዚህ ይላል፣ ከእጄ ይላል ማንም አይወጣቸውም። ለምሳሌ ይሄን ያልኩት ልጅ እያለሁ ከጠንካራው ከአባቴ እጅ የሆነ ነገር ለመውሰድ ሞክሬ ያውቃለሁ። ጣቶቹን ፍልቅቅ አድርጌ ለመውሰድ ሞክሬ ያውቃለሁ። እና ያ ጠንካራው የአባቴ እጅ ልጅ እያለሁ እንደዛ የሚፈለቀቅ አይደለም። አትሞክረውም። እግዚአብሔር ጌታ እንደዚህ ያለ በጎቼ ይሰሙኛል ከእጄ ያለ ፈልቅቆ ሊወስድ የሚሞክር ይሞክራል እንጂ መቼም እግዚአብሔር አሳልፎ አይሰጥም። አሁን ወደ ውስጤ ስለመጣ መቼም ሴ አሜን። አራተኛ ደስ ያለው ሰው ካለ እጁ ረጅም ነው የሚባል ሰው ሰምተህ ታውቃለህ? በጣም ረዝሞ አየ ነው እኮ እስከ ቀበሌ ረዝሞ እስከ ክፍለ ከተማ አየ ነው። በጣም ረዝሞ ገባ እኮ ቤተ መንግስት። ከዛ ቀጠለ የለም። ዋይት ሃውስ ሄዳል አይሄድም። ክሬምሊን ሄዳ አይሄድም። የራሽ አይሄድም። በቃ ረዝሞ አጭር። የአባቴ እጅ የማይደርስበት ቦታ የማይገባበት ሁኔታ። አንበሳ ጉድጓድ ብትገባ ይገባል። እሳቱ ውስጥ ይገባል። አሜን በል በደንብ አድርግ። የቆፈሩብን ጉድጓድ ቀድሞ ይደፍነዋል። አራተኛ የምስራች አለኝ ምስር ብላ የሚለኝ ካለ የእግዚአብሔር እጅ አምሮትን ይሰጣል። አምሮትን ይሰጣል። አምሮትን ምንድነው? እንደው እንዲህ ስታስበው እንደው ብለ ያማረ ነገር ምንድነው? ልክ ነፍሰ ጡር እንደሚያምራት እንደው እንደሚያምራት አምሮትህ ምንድነው? ምንድነው እየፈለክ ያለው? ፍላጎት ምንድነው? በመዝሙር መጽሐፍ 145 ከቁጥር 5 እስከ 6 እጅን ትከፍታለህ አምሮትንም ትሰጣል ይላል መጽሐፍ። እንደውም መዝሙር 104 ቁጥር 28 እንደዚህ ይላል፣ እጅን ትከፍታለህ ከበጎ ነገርም ትሞላባቸዋለህ ይላል። አየህ፣ የእግዚአብሔር እጅ አምሮትህን በጎ ነገር ይሰጣል። እኔ አንዳንድ ሰዎች ይቅርብኝ ምኞቴ ይቅርብኝ ምናምኔ እያሉ ሲዘምሩ ገረማል። ለምንድነው የሚቀርብኝ? ዋይ እቺም ኑሮ ሆና ከዚህም ኑሮ ላይ አስቀነሰ ትችላለህ። ይቅርብኝ ምኞቴ አምሮቴ ምናምን። ለምን? ምኞትሽን ከበረከቱ የሚያረካት የሚያጠግብ
ይሰማል ወይ? አሁን ይሄም ኑሮ ሆኖ ከኪራይ ቤት አምሮቴ ብለህ ትችለዋለህ ወይ? እጅ ወደ አፍ እየኖርክ ለምን ታስመስላለህ? ለምን ተዋሻል? አምሮቴ መሻቴ የሚቀርበት ከክርስትና ጋር የሚጋጭበት ምን ምክንያት የለም? ምንም ምክንያት የለውም። አሁን አንተ እስቲ ለምሳሌ በታክሲ ለመምጣት ፀሐይ መጥቶ ተሰልፈ ወገብ ተንቃቅቶ መምጣት፣ አቤት በመኪና መምጣት ከክርስትና ጋር የሚያጋፋው ምንም ነገር የለው። የእግዚአብሔር እጅ አምሮትን ትሰጣለች። ምንድነው ያማረ ልጅ በኢየሱስ ስም ይሰጣል። በኢየሱስ ስም ያማረሽ ምንድነው? እንዲህ ራስሽን ስታዩ እንደው ነጭ ቬሎ በቃ እግዚአብሔር ይሰጥሻል። አላማረም? ሰፋ ያለ ቤት ውስጥ መኖር አላማረም? እጥረት የክርስትና መገለጫ ነው ያለማል። እንደው ተወጥረ በጌታ በኢየሱስ ስም ስንቶቻችሁ እዚህ ለመምጣት ሞት ተሻግራችኋል? ሰለሞን ሲናገር እንደዚህ ያለ መብልና መጠጥ አለ ከእግዚአብሔር እጅ እንደሆነ አየዋል። አይገርምም? ከእግዚአብሔር እጅ እንደሆነ አየዋል። ይቅርብ የሚሉ ሰባኪዎችና ዘማሪዎች እነሱ የሚያረጉትን ይው እነሱ የሚያረጉትን ይው ጥፍጥ ያለ ኑሮ ነው የሚኖሩት። ይገርማል። ቆንጆዬ ጫማ፣ ቆንጆዬ ኑሮ። ልጆቻቸው አሜሪካ ነው የሚማሩት። አሁን በየሚዲያው እየወጡ የሚደነፉ ሰዎች ቼክ አድርጋቸው። ይቅርብ የሚሉ ሰዎች ከቀረብን አንድ ላይ ይቅርብን። አምስተኛ ኢየሱስ ጌታ አሜን ይባላል። አምስተኛ የእግዚአብሔር እጅ በሰው ህይወት ምን እንደሚያደርግ ነው የምነግራችሁ። አፈልጉም ይሄን እጅ። አረ ወደ ወሳኝ ሐሳብ፣ በነገራችሁ ወሳኝ ሐሳቦችን ወደ ኋላ አድርጌያቸው ነው። ግን አንድ እውነት ጸልይላችኋለሁ ዛሬ። ይኸውልህ የማንም እጅ የሌለበት የእግዚአብሔር እጅ ያለበት በቃ ይኸውልህ ሊካድ የማይችል ይህችስ የእግዚአብሔር እጅ ነች እስኪባል ድረስ በጌታ በኢየሱስም የእግዚአብሔር አመጣጥ ለህይወት ይሆንልህ። አምስተኛ በጣም ይገርማል። ተምረሃል፣ ጥሩ ነው። ሰው ታውቃለህ፣ ጥሩ ነው። ጥሩ ቤተሰብ አለህ፣ ጥሩ ነው። እነዚህ ሁሉ ግን ስራ አይሰጡም። ስራ ይሰጣል የእግዚአብሔር እጅ። አምስተኛ ጻፍ፣ ስራ ይሰጣል። በመክብብ መጽሐፍ ምዕራፍ 9 ቁጥር 1 ጻድቃንና ጠቢባን ስራቸው በእግዚአብሔር እጅ ነው ይላል። ስራቸው በእግዚአብሔር እጅ ነው። በስራና ክህሎት ሚኒስቴር እጅ አይደለም። ስራቸው በዲግሪያቸው አይደለም፣ በሚያውቁት ሰው አይደለም። ስራቸው በእግዚአብሔር እጅ ነው። አሁን ስራ የምትፈልጉ ሰዎች ስራ ይዤላችሁ መጥቻለሁ። ሄሎ፣ ስራ የምትፈልጉ አዲስ ዘመን ላይ ስራ አታገኙም። ለፕሮቶኮሉ ነው የሚወጣው ማስታወቂያው። ተምረሃል፣ ስራ አታል፣ ሲቪል ኢንጂነሪንግ ምናምን እዚህም ያለ ይሁን በሚዲያ የምትሰማ ይሁን ስራ በእግዚአብሔር እጅ ነው። በጌታ በኢየሱስ ስም ከዚህ ቀን ጀምሮ በተከታታይ ባሉ ቀናቶች ያልጠበቀው የሥራ በር ይከፈታል። በጌታ በኢየሱስ ስም ይከፈታል። ደግሞ ሲከፈት ስርዓት እናት ቤት የተቀመጥክበትን ያልተከፈለን ሂሳብ እየከፈለ እያወራረደ በጌታ በኢየሱስ ስም ይሰጥሃል። ሰለሞን የጥበቃውን ወንበር በወርቅ የለበጠ ሰለሞን በጥበቡ የታወቀ ሰው እንደዚህ አለ፣ የጠቢባንና የጻድቃን ስራ አለ በእግዚአብሔር እጅ። ስራቸው ሄሎ መጽሐፍ ሲናገር በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ ቆፈራቸው። ይስሐቅ ወጣለት፣ ቆፈረ፣ ደፈኑበት፣ ወጣለት፣ ደፈኑበት። መጽሐፍ ሲናገር ድንጋያማውን መሬት ቆፈረ፣ ውሃ ወጣለታል። ውሃው ያለው መሬት ውስጥ ሳይሆን በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ እንደሆነ፣ ስራ ያለው ዲግሪው ሳይሆን በአንተና በእግዚአብሔር መካከል ባለው ኪዳን ውስጥ ስለሆነ በጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ የኢትዮጵያ ምድር የከለከለች ማንኛውንም ነገር በጌታ በኢየሱስ ስም ገጠር ከተማው ላንተ ኃይሉን መስጠት ይጀምራል። ጸለይኩል። ይሄንን መልእክት እቤት ምሰማ፣ በዩቲዩብ ምሰማ፣ በፌስቡክ ምሰማ፣ በልዩ ልዩ መንገድ ምሰማ በጌታ በኢየሱስ ክርስቶስም ካንተ አልፎ ሌሎችን የምትቀጥርበት፣ ለሌላው ስራ የምትሆንበት፣ ከተቀጣሪነት ወደ ባለቤትነት፣ ከችግር ከእጥረት ወጥተህ ወደ ተትረፈረፈ ህይወት የምትገባበትን የሥራ በር ይከፍትልሃል።
አሜን በሉ። አሜን። የሥራ በር አሜን ነው። ስራ በማን እጅ ነው? ስራ በማን እጅ ነው? በማን እጅ ነው? እንደውም ስራ የራስ ስራ ካለ ጸለይኩልህ ብዛ ግዛ። አንድ የተተከለ ነገር ቅርንጫፍ እንደሚያወጣ ልክ እንደዚህ የራስ ነገር ካለ በጌታ በኢየሱስ ስም እዛኛው ክፍለ ከተማ እዛኛው ብራንች እያደረገ በጌታ በኢየሱስ ስም እየበዛ ይሄድልህ። በጣም ተጨናንቀ አሁን ለመስራት ሳይሆን ስራው ራሳቸው ቸርች ነኝ እያልክ ነው የምንሰራው። ኮምቦል ስልክ እየተጨነቅ ቸርች መጣው አንዴ እየጠበቁ በጌታ የት ነው ያለ እየፈለጉ እኔ ጸለይኩኝ። ሽቶ የተቀባ ሰው ሳያስፈቅድ እንደሚሸት እጸልያለሁ። እዚህ አገር ለጥቂት ሰዎች ብቻ ሰማይ ከፍቶ ለሌላው ላይ የዘጋ አጋንንት አታስፈቅድም፣ ላንተም ይከፈትልሃል። እዚህ መካከል በቡና የምትከብሩ ሰዎች አሉ፣ በወርቅ የምትከብሩ ሰዎች አሉ፣ በማዕድን የምትከብሩ ሰዎች አሉ፣ በሆቴል የምትከብሩ ሰዎች አሉ። እኔ እንደ ቤተ ክርስቲያን መጋቢ የምመራውን ህዝብ የመባረክ መብቴና ስልጣኔ የተጠበቀ ነው። በጌታ በኢየሱስ ስም እዚህ ከተማ እግዚአብሔር አምላክ ፎቆቹን፣ ፋብሪካዎቹን፣ ሆቴሎቹን ስመጥር የሆኑትን ነገሮች አሳልፎ ይሰጣቸው። እባርካችኋለሁ። በኢየሱስ ስም ትባረካላችሁ። ጥቂቱ ነገራችሁ እየበዛ ይሄዳል። አሜን። እየበዛ ይሄዳል በኢየሱስ ስም። ስድስተኛ የእግዚአብሔር እጅ ከመከራ ያወጣል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እስራኤልን ከመካከላቸው በብርቱና በጸናች ክንድ አወጣ። ከመካከላቸው ለ400 ምናምን ዓመት ከገዛቸው፣ ጭቃ ካስረገጣቸው፣ ጡብ ካስጠፈጠፋቸው፣ ሲፈልግ ከሚገላቸው ከመካከላቸው አለ። እንደውም ይሄን በዘጸአት መጽሐፍ ምዕራፍ 8 ቁጥር 19 አካባቢ እንደዚህ ይላል። ተመልከት፣ እኔ ስማኝ። እንደዚህ ይላል፣ የግብፅ አስማተኞች ፈርዖንን ይቺ የእግዚአብሔር ጣት ናት አሉት ይላል። አስማተኞቹ ናቸው ያሉት። መጀመሪያ አካባቢ አጋጣሚ መስሏቸው ነበር፣ ክስተት መስሏቸው ነበረ። እነሱም ዱላቸውን አንስተው ነበረ። እየበረታ ሲሄድ ግን ይሄ የእግዚአብሔር ጣት ነው። ዛሬ በጌታ በኢየሱስ ስም ካንገሸገሻችሁ መከራ የሚያወጣ የእግዚአብሔር እጅ ይዘረጋላችሁ። እኔ አሁን ያንገሸገሸኝ አንድ ጉዳይ፣ ያንገሸገሸኝ ስሙን መስማት የማልፈልግበት አንድ ጉዳይ፣ ከዚህ ነገር በጌታ በኢየሱስ ስም የእግዚአብሔር እጅ ያወጣናል። የእግዚአብሔር እጅ እንደዚህ ነው የሚለው፣ ከመካከላቸው እስራኤልን በብርቱና በጸናች ክንድ አወጣቸዋል። እየጨመረ ስማ፣ ያንተ ጉዳይ እየጨመረ ከሄደ የእግዚአብሔር እጅ ነው። ከዚህ በኋላ መስሪያ ቤት ስትሄድ 3 እጅ ነው ያለ። ጌታ ሆይ እንትን ነው በለኝ፣ የፈለከውን በለው። የፈለከው 3 እጅ ያለው ፍጥረት አታውቅም። በቃ 3 እጅ ነው። አንተ አለ 2 እጅ፣ ሌላ 3ኛ እጅ አለ። በቃ ሊዘጉብህ ሲል ይከፍታል። ኢየሱስ ጌታ። 7ኛ የእግዚአብሔር እጅ ዘመንን ይሰጣል። ዘመንን ይሰጣል። በመዝሙር መጽሐፍ 31 ቁጥር 15 ዘመኔ በእጅህ ነው ይላል። ዘመኔ በእጅህ ነው። አየህ፣ ዘመኔ በእጅህ ነው ማለት ነገ በእጅህ ነው ማለት ነው። ከዛ እንደውም እንደዚህ ይላል መዝሙር 31 አንብቡት። ከሰው እጅ አድነኝ ይላል፣ ከሚያሳድደኝ ዛሬ የሚከታተለኛል ሊይዘኝ የሚፈልግ ወንድሜ። በቃ አንተ እግዚአብሔር እጅ ላይ ከገባ ከሰው እጅ ተወጣና ይኸውልህ፣ በቃ የእግዚአብሔር እጅ ነው ዘመን የሚሰጠው። ዘመን የሚሰጥ የእግዚአብሔር እጅ፣ እድሜ የሚሰጥ። አሁን ለምሳሌ ዘንድሮ 2017 እየገባ እየወጣ ያለው ለምን ይመስላል? ሰይጣን ፈቅዶልህ? አንተ ጠንቃቃ ስለሆንክ አይደል? ዘመን ተሰጥቶል። አቤት እንደዚህ አውደ ዓመት ተብሎ በቃ እንኳን አደረሰ ተብሎ ቄጤማ ተጎዝጉዞ 2017 ብለህ
አብረው የነበሩ ሰዎች እኮ እየሄዱ ነው። አንተ እንኳን ልትሄድ አይደለም ጭራሽ ብሶብህ ዘመን የሚሰጥ ማለት ቆይ እንደውም እኔ በጣም ሞደው ቃል አለ። ያዕቆብ እንደዚህ አለ፣ እኔ ዓይንህን አያለው ብዬ ተስፋ አላደረኩም ነበር አለ። እግዚአብሔር ግን ልጆችህን ጭምር አሳየኛል። ማለት ያዕቆብ የፈራው ለዮሴፍን አላይም ብሎ ነበር። ጭራሽ አያት አረገው። እንደውም አሁን ዝም ብዬ ሳስበው እንኳን አይደለም ልጅ የልጁን ተው ልጅ ወልደ ገና አያት ትሆናል። ዘመን ይሰጣል የእግዚአብሔር እጅ። ደግሞ ዘመን ሲሰጥ ጌታ ምስክ የምታርፍበት ደግሞ ዝም ብሎ ቁጥር አይደለም። ዱሬሽን ኦፍ ታይም ኳሊቲ ኦፍ ላይፍ። ኢየሱስ ጌታ ነው። እሺ 8ኛ የእግዚአብሔር እጅ ድጋፍ ይሆናል፣ ምርኩዝ ይሆናል። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋል። አይ ላቭ ኢት ቴንክ ዩ ጂሰስ። ጻድቅ ቢሰናከልም አይወድቅም፣ እግዚአብሔር በእጁ አየ። እሱ ከጥቀጥ ሸምበቆ አይደለም የተደገፉበትን አይወጋም አለ ሸቃባ 2 ቀን ስልክ ደውለ ቢያጽናና እድሜ ልክን ይወጋል። አልሰማኝ ጌታ 1 ወር የቤት ኪራይ ከፍሎልህ እኔ እኮ ነኝ አስተምሬ ለዚህ ያደረስኩት ይላል። ሰው አርኩት ይላል። የእግዚአብሔር እጅ አለ። ጻድቅ አለ ቢሰናከልም አይወድቅም። እግዚአብሔር በእጁ ደግፎ አሁን አሜሪካ የደገፈቻቸው እነ ግሪክ በዓለም ኢኮኖሚ ቀውስ ጊዜ አሜሪካ እኮ እንጥሽ ነው ያለችው። አሜሪካ ጥሽ ስትል ግሪክ ወደቀች። ሌላው ዓለም ሁሉ ተደፋ። ደግፋ ነው ያዘችው። አሁን አሜሪካ መፎክረው ይመስላል እርዳታዬን ሰበስባል አልሰጥም። አይ የሚደግፍ እጅ በነገራችን ላይ እሱ ሲያቆርፍ አንተ ራትን ሳትበላ ነው የምታድረው። ምን ነው ዝም ብለው የሆነ በጣም የሚረዳ ሀብታም ጋር አይተው ከሆነ እሳቸው ዝም ካሉ አንተ ራትን አትበላ። በሚያስቀውም በማያስቀውም ስትስቅ ነው ግን ማጠገባቸው ከተቀመጡ ዝም ብለው እንደው አትደገፈው። እንደው አንዳንድ ሰው አይደግፍ እንደው ሲያስቅ ነው የሚኖረው። በቃ ያለ አማራጭ እሱ ነው። እርዳታው ድጋፉ እንዳይቆም መሳቅ ነው። ዝም ብለው ጸለይኩልህ። የእግዚአብሔር እጅ ይደግፋል። ሴይ አሜን። አትወድቅም። እንደዚህ ልመርቅህ። ዳዊት እንደዚህ ያለ እንኳን የሚሉኝ ይፈሩ አለ። ካሁን ከመቼ ወደቀ ቢሉት እኮ ነው ይፈሩዋል። እየጠበቁ እንደዚህ ብለው ይቀራሉ አለ። እንደዚህ ባርካለሁ እንዲህ ብለው ሲል የሚጠብቁና ይሁን ውርደትን ሳይሆን ክብርን ያያል። 9ኛ የእግዚአብሔር እጅ ከተፎካካሪ በላይ ያደርጋል። አለ ኮምፒቲሽን አለ፣ ውድድር አለ። እንዳይመስል ብራዘር አለ። መጽሐፍ ሲናገር ደስ ይላል። የእግዚአብሔር እጅ በኤልያስ ላይ መጣች ይላል። ከንጉሱ ፈረስ ፈጥኖ ሮጠ። አሁን ኤልያስን ከአካብ ሰረገላ ፈጥኖ እንዲሮጥ ያደረገው የመጣበት እጅ ነው። ከተፎካካሪ በላይ የሚያደርግ የሚያፈጥን እጅ። አሁን የእግዚአብሔር እጅ ኮምፒት ከሚያደርጉ በላይ ያደርጋል። አሁን አስበው። እኔ እንደው መጽሐፌን እኮ ስለ ኤልያስ ፈረስ ነው የቀደመው። በቃ ፈረስ ነው የቀደመው ሊል ፈልጎ ነው አልልም። እኔ ፈረስ ነው የቀደመው። እንደዚህ ነው የሚለው። አንብቡት። አንደኛ ነገሥት መጽሐፍ ምዕራፍ 18 ቁጥር 46 እንደዚህ ይላል። የእግዚአብሔር እጅ በኤልያስ ላይ መጣች እና ስማ፣ ይሄ እጅ እየመጣ ቸርች ላይ እየጣለ ብቻ ቢሄድ መሰለ እንዴ? እና ከተፎካካሪ በላይ ያደርጋል። አሜን በል። እሱ አለቃ ፊት አለቃ ጋር ነጥብ ሊያስቆጥር ሽቅ ብሪንቅ ብሎ ክሪስመስ ትሪ መስሎ እያለ ሲሄድ አንተ እናቴ ምንም ሳትሆን ዝም ብለህ ሄደ። ይሄ ነው ለራሱ ፕሮፖዝ ያደረገውን ቦታና ሹመት መድኃኒዓለም ያመጣልህ አንተ ወይ እኔ አንተም ቦን አሜን። መጽሐፍ እንደዚህ የእግዚአብሔር እጅ አለ መጣችበት ከፈረስ በላይ አስበው። እንግዲህ ሰው ከፈረስ ቀድሞ ሲሮጥ ጌታ ሆይ ኃይሌ ራሱ እንዲያሮጥ ኤልያስን ዝም ብዬ እንዴው ሲሄድ ከማገኛቸው አንዱ ሰው ከመጠይቀው አንዱ እሱ እንዲህ ነው ግን ይሮጥከው ብዬ 10ኛ መንገድን ይከፍታል የእግዚአብሔር እጅ።
መንገድ ይከፍታል። በነህምያ መጽሐፍ ምዕራፍ 2 ቁጥር 8 እንደዚህ ይላል፣ መልካሚቱ እጅ በኔ ላይ ነበረችና ንጉሥ ፈቀደልኝ ይላል ነህምያ። ምንድነው ነህምያ ንጉሥ የፈቀደልህ ብላችሁ ስጠይቁት ሁለት ጥያቄ ጠይቄ ነበር። በመልካም እንዲያሳልፉኝ አንደኛ፣ ሁለተኛ ዛፍ እንዲሰጡኝ፣ እንጨት እንዲሰጡኝ፣ በመልካም እንዲያሳልፉኝ፣ ንጉሥ ደብዳቤ እንዲጽፍልኝ አለ። በመልካም እንዲያሳልፉኝ ነህምያ እንደዚያ መልካሚቱ የአምላኬ እጅ በኔ ላይ ስለነበረቻል ንጉሥ ፈቀደልኛል። እንዳታቆሙት ይሂድ፣ ወዳየው ነገር ይድረስ፣ እግዚአብሔር ያለውን ይስራ። ዛሬ ባርካለሁ፣ ንጉሥ ፈቅዶልሃል፣ ፈጥነ መሄድ ይሆንልሃል። አዘግይ ነገሮች ከመንገድ ላይ ይነሳሉ። ንጉሥ ፈቅዶልኛል። አጠገባችሁ ያለውን ሰው እንዲህ በሉት፣ ከዛሬ ጀምሮ ንጉሥ ፈቅዶልሃል በሉት። ይሂድ ብሎሃል በሉት። አይቁም ተብለሃል በሉት። አሁን ሰማይ ነህምያ ለምንድን ነው ጉዞ የጀመረው? ቅጥሩን ሊሰራ፣ የእግዚአብሔርን ሕዝብ ክብር ሊያስመልስ ቅጥሩን ሊሰራ ነው። በጌታ በኢየሱስም እግዚአብሔር በዘመናችሁ ሊሰራ ያለውን ነገር ትሰሩ ዘንድ በኢየሱስም ከመንገዳችሁ ላይ እንቅፋት ተነስቷል። በኢየሱስም የእግዚአብሔር እጅ መንገዳችሁን ይከፍተዋል፣ ጎዳናችሁን ያቀናዋል፣ መንገዳችሁን ያቀናዋል። አንድ ጊዜ ጩሁና ንጉሥ ፈቅዶልኛል በሉ። ድገሙና ንጉሥ ፈቅዶልኛል በሉ። እኔ ስናገር እናንተ ንጉሥ ፈቅዶልኛል ተላላችሁ። እንድሰራ፣ እንድትሰራ፣ እንድታገለግል፣ እንድትማር፣ እንድትሮጥ፣ በጊዜ እንድትደርስ፣ ከጠላቶች በላይ እንድትሆን፣ ቅጥሩን እንድታድስ፣ በክብር እንድትገለጥ በኢየሱስ ስም ይሆንልሃል። በኢየሱስ ስም ይሆንልሃል። ወንጌል ይለውጣል።